ጤና ይስጥልኝ ልጆች። ይህ ዘኪዮስ የተሰኘው ለአጭር ጥያቄዎች አጭር ምላሽ የምትሰጡበት ዝግጅታችን ነው። በዛሬው ዝግጅታችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ዕርገት በተመለከተ አጫጭር ጥያቄዎች አዘጋጅተንላችኋል። ብዙ በመመለስ እንደምትሳተፉ ተስፋ እናደርጋለን። መልካም ጊዜ። ዕርገት ማለት ምን ማለት ነው? ከታች ወደ ላይ መውጣት፣ ወደ ሰማይ ከፍ ከፍ ማለት ሐና ልክ ናቸው። ሐና ልክ ናቸው ካላችሁ በትክክል መልሳችኋል። በዓለ ዕርገትን ስናከብር የማንን ወደ ሰማይ ማድረግ በማሰብ ነው? ከአዳም 7ኛ ትውልድ የሆነውን የሄኖክን፣ የታላቁ ነቢይ የቅዱስ ኤልያስን ወይስ የጌታችንና የመድኃኒታችን ኢየሱስ ክርስቶስን? የጌታችንና የመድኃኒታችን ኢየሱስ ክርስቶስን ካላችሁ ትክክል መልሳችኋል። ጌታችን ከተነሳ በኋላ ወደ ሰማይ ያረገው በስንተኛው ቀን ነው? በ40፣ በ10፣ በ50? በ40ኛው ቀን ካላችሁ በትክክል መልሳችኋል። ጌታችን ወደ ሰማይ ያረገበት ተራራ ማን ይባላል? ደብረ ታቦር፣ ደብረ ሲና፣ ደብረ ዘይት? ደብረ ዘይት ካላችሁ በትክክል መልሳችኋል። ከሳምንቱ ቀናት መካከል በየዓመቱ የዕርገት በዓል የሚከበርበት ቀን የትኛው ነው? ሰኞ፣ ሐሙስ ወይስ እሁድ? ሐሙስ ካላችሁ በትክክል መልሳችኋል። የዕርገት በዓል ሁል ጊዜ ሐሙስን አይለቅም። ጌታችን ወደ ሰማይ ያረገው በማን ስልጣንና ፈቃድ ነው? በራሱ ስልጣንና ፈቃድ፣ በሐዋርያት ስልጣንና ፈቃድ ወይስ በመላእክት ስልጣንና ፈቃድ? በራሱ ስልጣንና ፈቃድ ካላችሁ በትክክል መልሳችኋል። ጎብዛችኋል ልጆች። አሁንም እንቀጥል። ጌታችን ከትንሣኤ በኋላ እስከ ዕርገቱ ድረስ ምን እያደረገ የቆየ ይመስላችኋል? ሐዋርያቱን እያስተማረ፣ ተደብቆ እና ተሸሽጎ ወይስ የሰቀሉትን ሰዎች እየተበቀለ? ሐዋርያቱን እያስተማረ ካላችሁ ትክክል መልሳችኋል። እያስተማረ ሥርዓትን እየሰራ እንደ ቀደመው ጊዜ ቶሎ ቶሎ ሳይገለጥላቸው ግን አልፎ አልፎ እየታያቸው እስከ ዕርገቱ ድረስ ቆይተዋል። የጌታችንን ዕርገት እነማን ተመለከቱ? ወይም ጌታችን ሲያርግ ያዩት እነማን ነበሩ? የኢየሩሳሌም ሕዝብ በሙሉ፣ ቅዱሳን ሐዋርያት፣ የግብጽ ሰዎች በሙሉ? ቅዱሳን ሐዋርያት ካላችሁ በትክክል መልሳችኋል። ጌታችን ወደ ሰማይ ከማረጉ በፊት ሐዋርያትን በኢየሩሳሌም እንዲቆዩ አዟቸው ነበር። ለመሆኑ ምን እስኪሆን ድረስ ነበር እንዲቆዩ ያዘዛቸው? መላእክቱን ልኮ ምልክት እስኪያሳያቸው? ወይስ መንፈስ ቅዱስን እስኪልክላቸው? ወይንስ ደግሞ ክረምት እስኪመጣ? መንፈስ ቅዱስን እስኪልክላቸው ካላችሁ በትክክል መልሳችኋል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት ሐዋርያትን ምን አደረጋቸው? እጆቹን አንስቶ ባረካቸው? አቀፋቸው? ወይስ ምንም አላደረጋቸውም? እጆቹን አንስቶ ባረካቸው ካላችሁ በትክክል መልሳችኋል። እሺ፣
ጌታችን ካረገ በኋላ የት ተቀመጠ? በቤተ መቅደስ፣ በመላእክት ሀገር በሰማይ ወይስ በአባቱ ቀኝ? መጽሐፋችን እንደሚነግረን በአባቱ ቀኝ ተቀመጠ ካላችሁ ትክክል መልሳችኋል። ጌታችን ወደ ሰማይ እንዳረገ ወደ ሐዋርያት የመጡ ሰዎች ነበሩ። እነዚህ ሰዎች ስንት ናቸው? መጽሐፋችን እንደሚነግረን በአባቱ ቀኝ ተቀመጠ ካላችሁ ትክክል መልሳችኋል። ጌታችን ወደ ሰማይ እንዳረገ ወደ ሐዋርያት የመጡት ሁለት ሰዎች ምን አይነት ልብስ ለብሰው ነበር? ቀይ፣ ነጭ ወይንስ ቢጫ? ነጭ ካላችሁ ትክክል ናችሁ። ጌታችን ካረገ በኋላ ሐዋርያት ወዴት ሄዱ? ወደ ኢየሩሳሌም፣ ወደ ሰማርያ ወይስ እዚያው ደብረ ዘይት ቆዩ? ወደ ኢየሩሳሌም ካላችሁ በትክክል መልሳችኋል። ምክንያቱም ጌታችን ራሱ ኃይልን ከአርያም ወይም ከሰማይ እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሏቸው ነበርና። ጌታችን ባረገ ጊዜ ሰውራ የተቀበለችው ማን ናት? ደመና፣ ጨረቃ ወይስ ፀሐይ? ደመና ካላችሁ ትክክል ናችሁ። ጌታችን በዕርገቱ ቀን መንፈስ ቅዱስን እስኪልክላቸው ድረስ ሐዋርያት ምን እንዲያደርጉ አዘዛቸው? ለየብቻ እንዲጸልዩ፣ እንዲደበቁና ለማንም እንዳይናገሩ ወይስ በአንድነት ሆነው እንዲቆዩ? በአንድነት ሆነው እንዲቆዩ ካላችሁ በትክክል መልሳችኋል። አሁን ደግሞ ትንሽ ለየት ያለ ጥያቄ። በአስቆሮቱ ይሁዳ ምትክ የተተካው ሐዋርያ ማን ይባላል? ቅዱስ ማትያስ፣ ቅዱስ ቶማስ ወይስ ቅዱስ ሉቃስ? ቅዱስ ማትያስ ካላችሁ ትክክል ናችሁ። ማትያስ ማለት ራሱ ምትክ ማለት ነው። ከመጽሐፍ ቅዱስ ክፍል ስለ ጌታችን ዕርገት አብራርቶ የሚናገረው መጽሐፍ የትኛው ነው? የዮሐንስ ወንጌል፣ የሉቃስ ወንጌል ወይስ የሐዋርያት ሥራ? የሐዋርያት ሥራ ካላችሁ በትክክል መልሳችኋል። በመጀመሪያው ምዕራፍ ላይ ስለ ዕርገቱ ይናገራል። ልጆቻችን በዓለ ዕርገትን በተመለከተ ያዘጋጀንላችሁ ጥያቄዎች እስካሁን የተከታተላችኋቸውን ይመስሉ ነበረ። በንቃት ስለተሳተፋችሁ በእጅጉ እናመሰግናችኋለን። ይህንን ዝግጅት ለልጆቻችሁ ከፍታችሁ እንዲማሩ የፈቀዳችሁ ወላጆች፣ አሳዳጊዎች ደግሞ እናንተንም በእጅጉ እናመሰግናችኋለን። አገልግሎታችን የበለጠ ለብዙዎች እንዲዳረስ ቪዲዮዎቻችንን ሼር እና ላይክ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። ቻናላችንንም ካልተቀላቀላችሁ ወይም ሰብስክራይብ ካላደረጋችሁ በየጊዜው የምናዘጋጃቸው ልዩ ልዩ ዝግጅቶች ልጆቻችንን ለማሳደግ ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በሚቀጥለው በሌሎች ዝግጅቶች እስክንገናኝ በሰላም ቆዩን። መልካም በዓለ ዕርገት። አረገ በስብሐት